don't remember my name. Why not? The first time you lose. Fuck with Finn again. I fuck with you. You can leave now. ታሪኩ የሚጀምረው በ1978 ዓመተ ምህረት በዴንቨር ሰሜናዊ ክፍል በተደረገ የቤዝቦል ጨዋታ ላይ ነው። እዚህ ጋር የቡድኑን አምበል የሆነውን ፊንን እንመለከታለን። ምንም እንኳን ጨዋታው በፊን ቡድን ሽንፈት ቢያልቅም ፊን ሊያሸንፈው ያልቻለውን ተጫዋች ብሩስን በጨዋነት ያወራል። በሚቀጥሉት ቀናት ፊን ደስተኛ ቢሆንም ብሩስ በከተማይቱ ሾልኮ በሚንቀሳቀስ ጥቁር መኪና ውስጥ እንደተያዘና እንደጠፋ ይቀራል ማለት ነው። ፊን ከአባቱና ከታናሽ እህቱ ጊዊን ጋር የሚኖር ነው። አባቱ ጨካኝና በቀላሉ የሚናደድ በመሆኑ ልጆቹ ለምደውት ለመኖር ይሞክራሉ። በማግስቱ ትምህርት ቤት ውስጥ ፊን ስለጠፋው ልጅ ብሩስ የማስታወቂያ ወረቀት ፖስተር ይመለከታል። ጊዊን የጠፉት ልጆች በሰላም እንደማይገኙ ብትገምትም አብዛኛው ጊዜ ደግሞ ነገሮችን በህልሟ ትመለከታለች። በድንገት በትምህርት ቤቱ ቅጥር ግቢ ውስጥ ድብድብ ተጀመረ። ሮቢን የተባለ ቀዝቃዛ የተረጋጋ ልጅ ተጋጣሚውን እያበሳጨው ወደ ድብድብ ሲገባ አስደናቂ የማርሻል አርት ብቃት አሳይቶ ተጋጣሚው መሬት ላይ ይጥለዋል። በዚህን ሰዓት ላይ ተጋጣሚውም ያፍራል። ሮቢን የፊን ወዳጅና ተከላካይ ነው። ጊዊን ሮቢን ከተማይቱን አስጨንቆ የያዘው ዘግራበር የተባለው ገዳይ ከታፈነው ልጅ በኋላ ትምህርት ቤት ውስጥ እጅግ ጠንካራ እንደሆነ ትናገራለች። ፊን ግን የገዳዩን ስም ለመናገር ይፈራል። ፊን የትምህርት ቤቶቹ ጉልበተኞች ሊመቱት ወደሱ ሲመጡ እሱ ወደ መጸዳጃ ቤት ገብቶ ይደበቃል። ወዲያውኑ ሮቢን በደረሰ ጊዜ ጉልበተኞቹ በፍርሃት ሮቢንን አይተው ይሸሻሉ። ሮቢን እነሱ ከሄዱ በኋላ ፊን ራሱን መከላከል እንዳለበት ይነግረዋል። ይህ በእንዲህ እንዳለ መርማሪዎቹ ጊዊንን ወደ ርዕሰ መምህሩ ቢሮ ይጠሯትና ስለጠፋው ልጅ ብሩስ ያየችውን ነገር ይጠይቋታል። ጊዊን ብሩስ በጥቁር ፊኛዎችና ጥቁር መኪና ባለው ሰው በህልሟ እንደታፈነ ተናገረች። መርማሪዎቹ እነዚህ ሚስጥራዊ ነገሮች መሆናቸውን አውቀው ልጅቷ ሊረዷት እንደማይችሉ ስለገባት በመጨረሻም አንዳንድ ጊዜ ህልሟ እውነት እንደሚሆን አምና ተናገረች። በማግስቱ ጠዋት ፊን ከእንቅልፉ ሲነቃ አባቷ በጭካኔ እየመታት አየ። አባታቸው ፖሊስ ስራው ቦታው ድረስ መጥቶ ስለ ጊዊን ህልሞች እንደጠየቁት በንዴት ይናገራል። አባቷ እናቷ ነገሮችን አስቀድማ በህልሟ ትመለከት እንደነበር ነገር ግን ያ እውነታ ከጊዜ በኋላ ራሷን እንድታጠፋ እንደመራት ይናገራል። ሮቢንም ብዙም ሳይቆይ በዛው ጥቁር መኪና ሰለባ ይሆናል። በዚሁ ምሽት ሮቢን እንደጠፋ ሲታወቅ ፖሊስና ጎረቤቶቹ ፍለጋ ጀመሩ። ፊን የሮቢን የቅርብ ጓደኛው ስለነበረ ጊዊን ስለ ሮቢን ህልም እንድታይ ተማጸናት። ሮቢን በመጥፋቱ ፊን እንደገና በጉልበተኞች ይመታል። እህቱ ጊዊን ልትረዳው ስትሞክር እሷንም በጭካኔ ይደበድቧታል። አርብ ቀን ጊዊን ወደ ጓደኛዋ ቤት ስትሄድ ፊን ብቻውን ወደ ቤት ሲመለስ ጥቁር ቫን አየ። ፊን አስማተኛ መስሎት የቀረበው ሰውዬ ቦርሳዎቹን ሆን ብሎ ነበር የጣለው። ፊንም እሱን ለመርዳት ብሎ ወደሱ ሲቃረብ ጥቁር ፊኛዎችን አስተዋለ። ዘግይቶ እንደተያዘ ሲረዳ ገዳዩ ዘግራበር ፊንን በመምታት ወደ መኪናው አስገባው። ፊን ከእንቅልፉ ሲነቃ ራሱን በጭንብል በሸፈነ ገዳይ ድምጹም ደግሞ በማይተላለፍ ሳውንድ ፕሩፍ ምድር ቤት ውስጥ ታስሯል። ገዳዩ እንደማይጎዳው ቃል ቢገባለትም ፊን ግን ከጥቂት ጊዜ በኋላ ብቻውን ቀረ። ክፍሉ ሲፈትሽ ግድግዳ ላይ የተንጠለጠለ አሮጌ ጥቁር ስልክ አገኘ። እርዳታ ለመጥራት ቢሞክርም ስልኩ አይሰራም። ፊን ከዚህ በፊት እንደጠፉት ልጆች ሁሉ ዕጣ ፈንታውን መቀበል ጀመረ። ጊዊን ወንድሟ እንደጠፋ ስትሰማ በድንጋጤ ወደ ቤት ተመለሰችና እንድታገኘው ምልክት ለማየት መጸለይ ጀመረች። ፊን ስልኩ ሲጮህ ሰማ። ገዳዩ ግን ከልጅነቴ ጀምሮ ይህ ስልክ አይሰራም ሲል መለሰለት። ፊን ሊያመልጥ ቢጮህም ድምፁ በፍጹም ወደ ውጭ አይሰማም ነበር። ተስፋ ሲቆርጥ ጥቁሩ ስልክ በድንገት እንደገና ጮኸ። ፊን ሲያነሳው ዝምታ ነበር። ሲዘጋው እንደገና ጮኸ። በዚህ ጊዜ ተረጋጋ የወንድ ድምፅ ስሙን ማስታወስ እንዳልቻለ ነገረው። ይህ ደግሞ ሲሞቱ የሚያጡት የመጀመሪያ ነገር ነው። ፊን ድምፁን ሲያውቅ ብሩስ እንደሆነ ተረዳ። ብሩስ በመታጠቢያ ቤት ውስጥ የምትቆፍርበት ቦታ አለ የሚል ፍንጭ ሰጠው። ጊዊን በህልሟ ፊን በታሰረበት በር ላይ ስትጮህ አየችና ያየችውን ቤት ፍለጋ በሌሊት ተነስታ ወጣች። ፊን እንደ ብሩስ ትዕዛዝ በመታጠቢያ ቤት ውስጥ መቆፈር ጀመረ። ዘግራበር ቁርስ ሊያመጣለት ሲመለስ በሩን በትክክል መቆለፍ ረሳ። ፊን ለማምለጥ ሲዘጋጅ ጥቁሩ ስልክ እንደገና ጮኸ። በዚህ ጊዜ ቢሊ ጋዜጣ አከፋፋይ የተባለ መንፈስ ነበር። ቢሊ ወደ ላይ አትሂድ፣ ወጥመር ነው፣ ገዳዩ ቀበቶን ይዞ ይጠብቃል ሲል አስጠነቀቀው።
ቢሊ ለፊል ከወለሉ በታች የተደበቀ ገመድ እንዳለ ነገረው። ፊን ገመዱን ተጠቅሞ በመስኮት አሞሌዎቹ በኩል ለመውጣት ቢሞክርም አሞሌዎቹ በመሰበራቸው ማምለጥ አልቻለም። ጊዌን ህልሟ ለአባቷ ማስረዳት ስትሞክር አባቷ የሟች እናቷ የነበራት ስጦታ እብደት እንደሆነ ደጋግሞ ነገራት። ጊዌን ግን አባቷን አሳምና ህልሟ ያሳያት የነበረው ቤት ፍለጋ ይዘው ወጡ። በሌላ በኩል ፖሊስ የፊንን ገዳይ ሲመረምር ማክስ ወደ ተባለው ቤት ሲደርስ ማክስ በገዛ እጁ ገዳዩን እንደሚፈልግ ቢናገርም እሱ የገዳዩ ወንድም መሆኑን ማንም አያውቅም። ፊን የታሰረበት ምድር ቤት ከማክስ እግር ስር ነበር። ፊን ተስፋ በቆረጠበት ወቅት ግሪፈን የተባለው መንፈስ በስልክ ደውሎለት የበሩ መቆለፊያ ቁጥሮች ግድግዳ ላይ ተጽፈው እንዳሉ ነገረው። ፊን ቁጥሮቹን ቢያቀም ትክክለኛው ቅደም ተከተል መገመት ነበረበት። ፊንም ዝም ብሎ ደረጃውን ወጥቶ እየሄደ ያለ ወጥ ቤት ውስጥ ዘግራብር ተኝቶ አገኘው። ጥንቃቄ በማድረግ ወደ ፊት ተራመደና መቆለፊያውን በዛኛው በተነገረው ኮድ ይሞክረዋል እና አልተሳካለትም ነበር። ከዛ በመጨረሻ ላይ ሲሳካለት ሊያመልጥ ሲል ዘግራብር ከእንቅልፉ ነቅቶ ፊን እንዳመለጠ አወቀ። ፊን በከፍተኛ ፍጥነት ቢሮጥም ገዳዩ ግን በመኪና ተከትሎት ያዘውና ደግሞ እዛው ምድር ቤት ውስጥ አስገብቶ ዘጋበት። ጊዌን ምንም አዲስ ነገር ባለማየቷ ተናደደች ማለት ነው። ስልኩ ሲጮህ ቬኑስ ሁተር የተባለው ጉልበተኛ ድምጽ መሆኑን አወቀ። ቫኑስም በመጸዳጃ ቤት ግድግዳ ላይ ሌላ የመምለጫ መንገድ ፍንጭ ሰጠው። ፊን ከግድግዳው ጀርባ ያለውን ፍሪዘር ለመክፈት ለሰዓታት ደከመ። ተስፋ ሲሟጠጥም ሮበን በስልኩ ደውሎለት ሮቢን አታልቅስ፣ ሁልጊዜ ካንተ ጋር ነበርኩ፣ አሁንም ተነሳ ተዋጋ ሲል አበረታታው። ሮቢን ስልኩን በአፈር ሞልተ መምቻ መሳሪያ አድርገው ሲል መክሮት ፊንን ከስልኩ ነቅሎት ተሰናበተ ማለት ነው። ፊን ወዲያውኑ ስልኩን በአፈር ሞላውና ወጥመዶችን ማዘገጃጀት ጀመረ። ጊዌንም በከባድ ዝናብ ውስጥ ስትፈልገው ነበር። የዚህ ሰዓት ላይ ገዳዩ የገደላቸው እነዛ ሰዎች መንፈሳቸው መንገዷ ላይ ተገለጡና ህልሟ ባሳያት ቤት ፊት ለፊት እንድትወድቅ አደረጓት። በፍጥነት ወደ ቤት ሄዳ ለፖሊሶች ደወለች። ማክስ ወደ ምድር ቤት በድንገት ይወርዳል። የዚህ ሰዓት ላይ ፊንን ይመለከተውና ፊንን አገኘው። እዚህ ምን ትሰራለህ? እዚህ ያመጣህማ የሆነ ሰው ነው፣ ያ ዘግራበር ነው ያመጣ አይደለ? እዚህ እንዴት ትሰራለህ? እኔም እኮ ጠርጥሬያለሁ መጀመሪያ ላይ ይሄንን ሁሉ ነገር እሱ እንደሚያደርግ፣ ስለዚህ ብሎ ፖሊስ እንደሚጠራ ቃል ገባለት። ሆኖም ዘግራበር በድንገት ብቅ ብሎ ወንድሙ ማክስን ገደለው። ፖሊሶች በጊዌን ፍንጭ መሰረት ወደ ቤቱ ደረሱ። ዘግራበር ፊንን በመጥረቢያ ሊገለው ሲል ፊን ባዘጋጀለት ወጥመድ ወደ መጸዳጃ ቤት ጉድጓድ ይመራዋል። የዚህ ሰዓት ላይ ገዳዩ እሱ ወደ መራበት ቦታ ላይ በሚሄድበት ሰዓት ላይ ጉድጓድ ውስጥ ይገባና እግሩ ይሰበራል። ፊን ደግሞ ሮበን ባስተማራበት በዛ ምት ላይ ስልኩን በተሞላበት አፈር ይደበድበውና ፊንም ሮበን እንዳስተማረው በመጠቀም ገዳዩን መምታት ይጀምራል። ገዳዩ ፊንን ሊያሸንፍ ሲል ጭምብሉን ይቀድበትና ገዳዩ ፊቱን ለመሸፈን ይሞክራል። ፊን የጥቁሩን ስልክ ገመድ በአንገቱ ላይ ጠምጥሞ በድንገት ስልኩ ሲጮህ ለገዳዩ ይሰጠውና እነዛ የሞቱ ሰዎችን ድምጽ ያሰማዋል። እነሱም ያፌዙበትና ሰምቶ ይህንን በመጨረሻ ይገለዋል ማለት ነው። የዚህ ሰዓት ላይ ፊን ከምድር ቤቱ ያመልጣል። በሚያመልጥበት ሰዓት ላይ ጊዌን ከዛኛው አስፓልት ማዶ ቆማ አየችው ማለት ነው። የዚህ ሰዓት ላይ የሮጡ ይሄድባትና ይያያዙና ይተቃቀፋሉ። ፖሊስም ገብቶ ሁሉንም ነገር አስተካከለ ማለት ነው። በመጨረሻ ፊን በትምህርት ቤቱ ውስጥ በህይወቱ የመጣው ልጅ በመባል ይታወቃል። ጉልበተኞችም ከአሁን በኋላ አይጋፈጡትም እና በድፍረት ከሚወዳት ልጅ ጋር መነጋገር ይጀምራል ማለት ነው። ያው ይሄ ፊልም በጣም ምርጥ ፊልም ነው። እኔ ዋና ሐሳቡን የነገርኳችሁ ምርጥ ፊልም ነው። ይህንን ፊልም ማግኘት የምትፈልጉ ሰዎች ካላችሁ ኮሜንት አድርጉ። በጣም ምርጥ ፊልም ነው። እናንተ ስታዩት ደግሞ ይበልጥ አሪፍ ነው። ያው እኔ እንደ ሪኮሜንዴሽን እና እንደ ሪካፕ ነው ያቀረብኩላችሁ። ሰብስክራይብ ማድረግ አይረሳ። ለማንኛውም ወዳችኋለሁ። ሼር ሰብስክራይብ ማድረግ አይረሳ። ላይክም ደግሞ ማድረግ አይረሳ፣ ለብዙ ሰዎች እንዲደርስ ማለት ነው።